አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ድንቅ የሆናችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ትርፍ ይበልልኝ። ሁሉ ሰላም፣ ሁሉ መልካም ከኔ ጋር አልሐምዱሊላህ ረብል ዓለሚን። እናንተ እንዴት ናችሁ? የረመዳን ዝግጅት የረመዳን ስራ አላህ ያመቻችላችሁ፣ አላህ ያግዛችሁ። የአመቱ ከቤተሰቦቻችሁ ኢንሻአላህ ሁሌ እንላለን አይደል? የአመት አረፋ የአመት ረመዳን ሲመጣ ሁሌም አይቀርም። አላሁን ያለው ጊዜ ይሆናል። ቤተሰቦች የመወዳችሁ ሁሌም ከጎን የሆናችሁ አላህ ከጎናችሁ ይሁን። ያው እንደ ሌላ ጊዜም ነበሮች ቤቴ ምን እንዲያድርጉ አልላችሁም። እንዲያድርጉ አትይም፣ ላይክ አትይም፣ ምን አትይም ትላላችሁ። ለምን አንድ ሰው እንደ ቤቱ አስታውሶ በእንደዛ ነገር ነው እንጂ እኔ ብዬ አይደለም። ዛሬ እሁድ እስኪ ከኛ ጋር ሁኑና ፈታ ዘና ለማለት ማታ ብሩኬ ጋር ምናምን ብያችሁ ነበር። ወደ ብሩኬ ጋር ያ ሁሉም ሰው 10 ሺህ እንዴት ብለዋል ያለው ነገር ሰው አጋሽቶ ሰው ላስደስት ካለ ሰው ደስታ የፈለገ ባለው ነገር ነው እንጂ እንደዛ ይሄ ያክል ምናምን እነሱም አይፈልጉም። እስኪ ዛሬ በቤታችን ባለን ነገር እንደሰት ቡናችን አፍልተን እንዲህ ባለ ነገር ጎረቤት ተጠራርቶ ምናምን እህቶቻችሁ ከእናንተ ጋር አድርጋችሁ እንደዚህ ያስደስታል። የእናንተም ደስታ ያሳየን። ያው ነባሮች እንደሌላ ጊዜም ሞቅ ደመቅ አድርጉ ቤቴ። ጀማሪዎች ኮመንት አስቀምጡልኝ ባለኝ በትርፍም ነገር አንዳንዴም ደግሞ ምላችሁ ነገር ጀማሪ እህቶቻችን አሁን ዩቲዩቡ የኛ ነገር ምንም ይቀነስ የነሱ የሚሰጣቸው ምንም ነገር የለም። ቅንነት ለራስ ነው። እነሱ መርዳት አለብን። እነሱ የሚፈልጉ ነገር ያው ሰብስክራይብ ነው። የሄድን ትርፍን ካለን በትርፍም አያደርስም አኪድ ያውቃለሁ ቢሆንም አብሽሩ ማለት ትልቅ ነገር ነው። ለሀገራችን ሰላም ያደርግልን። በተቻላችሁ አቅም ሰው ባለው ነገር ከተደሰተ ባለው ነገር አላህ ሱብሓነሁ ወተዓላ አልሐምዱሊላህ ረብል ዓለሚን። በቃ ትልቅ ይዛችሁ ትልቅ ሰብስባችሁ ትልቅ በቃ አንዳንድ ሰው ለብሰሽ ያ ቤትሽ ያ በመኪና አሁን አንዳንድ እህቶቻችን በብዙ ጊዜ በምን ሊያኖረኝ ነው? ምን ስላለ ነው? እንዴት አድርጎ ነው? ጭራሽ እሱ እንዴት ከጀለኝ? እንዴት እንደዛ አደረገኝ? ምናምን እንላለን። በሰብር በሁሉም ነገር ትደርሻለሽ እህቴ። ተረጋግተሽ አው እርግጠኛ ነብሽ እርግጠኛ ሆነሽ አየሽ አሁን ካሁኑም ነገር የተሻለውን ቁጭ ባልሽበት የተሻለ ነገር መጥቶልሽ እንደዚህ ትደሰታለሽ። በቃ ትንሹ ይዘሽ የስንት ሰው ታደርሻለሽ። ይሄ ያው ይሆናል የሁላችንም ይበቃል ካለ ብዙ ሰው ይደሰትበታል። ምንም ነገር ይሁን አንድ ሰው ባለው ነገር ይሄኛው ሌላ ሰው አስደስታል ይበቃናል፣ በዚህኛ አይተን እንደዚህ እንዳደርጋለን ምናምን ካለን ከብዙ ሰው ተከፋፍለን ከብዙ ሰው እንዲህ አንድ ጀበና ቡና ብዙ ሰው ጠርተሽ ብዙ ሰው ተሰብስቦ በረካ ነው። አገራችን የሚያስደስታችሁ ነገር አሁን አረብ ሀገር እንሰራለን ቀን በቀን ነው ታውቃላችሁ። ቁርሱ ይሁን እራቱ ይሁን ምሳው ይሁን ቅርብ በቀን በተሰራ መልሳችሁ ማታ ያቀርባችሁ ጠዋት ይቀርባል አይቀርብም። እኛ ግን እንደዛ ነገር ያው በጥሩ ነገር አይተን የሌሎቹም እንደዛ ብናደርግ እኛ ነገ ፈላስፍን ቦታ ነው አላህ የሚያስደስተን። ጥሩ ነገር አስበን ከሆነ ጥሩውን ይዘን እኛ እስከ እህቶቻችን ጋር ከቤተሰቦች በእንደዚህ ነገር ለመደሰት አስበን እንትን ካለ ብዙ ነገር አብቃቅተን ብዙ ነገር ይዘን እንትን እንላለን። በእንደዚህ ነገር መሞከር አለብን። በእንደዚህ ነገር ቤተሰቡም ይሁን ጎረቤትም ይሁን ያለው የሌለው ሰው እንደዛ እንትን ብለን ማስደሰት አለብን። ቅንነት ለራስ ነው እላችኋለሁ። እናንተም ያው በያዛችሁ ነገር መቼ ታስባላችሁ አውቃለሁ። ሀገሬ ገብቼ መቼ ነው ከቤተሰቦቼ እኔም የሆነ ነገር እንትን ይዤ ምናምን እንትን ብዬ ስመጣ ምንም ነገር የሆነ ነገር እንትን ብዬ እንትን ስል እንደናንተም እዛ እያለሁ በብዙ ጊዜ ነው እንትን ብዬ ነበር። እንዴት ሆኜ ይሆናል እንደዚህ ማሳለፈው ምናምን ብዬ ትላላችሁ ታስባላችሁ። ግን አላህ ሁን ያለው ጊዜ ነው እንጂ እኛ እንደዛ ብለን እኛ ወስነን ምናምን አይደለም። አላህ ያመቻችልን፣ አላህ ያስደስተን የሁላችንም። ደግሞ ሀገርም እናንተ ስደት ሆናችሁ ያሳስባል፣ ግዴታ ነው። እንዴት እናቴ እንዴት ታሳልፋለች ይሁን እናቴስ ምን አላት ብለን ብዙ የሚያሳስበን ነገር አለ። ይሄ ነገር መተው አለብን። በቃ አላህ ሱብሓነሁ ወተዓላ የማንም በቃ ፈጠረን ልስቃችን እያንዳንዳችን ስንፈጠር መቼ እንደምንሞት ምን እንደምንበላ
መቼውስ ምን እንደሚገባ እያንዳንዱ ስለሆነ ያ ሰው ገና እንዲህ እርግጥ ዝም በሉ ጭራሽ ምንም ነገር እንዳታስቡ የቤተሰብ አትረዱ ምናምን ሳይሆን እናት አባቶች ባለሽ አቅም እየረዳሽም በቃ ትጨናነቃላችሁ። እነሱ ይሄ የሆነ ነገር ስትልኩ ይሄ ምን ይጠቅማል ምን ይገዛበታል ብለሽ ነው በዛሬ ጊዜ 10 ሺህ 20 ሺህ ይዤ ወጥቼ ፌስታል ይላሉ። በረካውን የሚሰጠው ግን አላህ ሱብሓነሁ ወተዓላ ነው። ባለሽ ነገር ወጥተሽ በቃ የሆነ ከየት እንደሚሰጣችሁ ደግሞ አታውቁም። እርግጥ ኑሮ ተወደዋል ምንም የለም ምን ይላል ያ ሰው ከየትም ያሟላል የሚበላ ነገር። እናንተ እንኳን ሽሮ አቶ ጭራሽም በቤቱ ምንም ነገር አድርጎ የሚበላ አይመስላችሁም? ስጋው እንደዚህ ተወዶ በፊት እንኳን 700 ኪሎ 700 በ500 እንዲህ እንደመጣሁ እንደዛ እንትን ሲል አሁን 1200 እሱ ሳይበላ እሱ ቤቱ ስጋ ሳያስገባ የበፊቱም አሁን ታው የምትሉ ነገር የለም። ቢጨምርም ወታችሁ ነገ የሆነ ነገር ይሁን ይሄማ ተወደደ በፊት እንዲህ ነበር። እስኪ በፊት አሁን እዛ እያለሁ 300 400 ገብተዋል ዘይቱ ማን እንትን ሊለው 500 ገባ 700 1200 1300 1500 ገባ። ማን ይተዋል? አሁን ማንም ሰው አይተውም። በቃ ያ የጨመረው አላህ ይሰጠዋል። ይሁን ምን የማውቀው ነገር ምንም የለም። ይበራል፣ ይዘጋጃል። ባለፈ በጣም እንትን አላችሁኝ። አንድ እንቁላል 25 ምናምን ስላችሁ ወጥቶ ነበር። አሁን ከ2 ከ3 የኬኩ የምናምን በ20 አላችሁ። የሀበሻና እንትን የምትሉ ከሆነ የፈረንጅ የኬክ ምንም አይሆንም። እሱ አሁን በ20 ትገዛላችሁ። ያኛ ከ5 የነበረ አሁን ከ3 አለ። እንደዛ ሆናችሁ መኖር ያ እንቁላል እንደዚህም ሆነ ይሄ ታጭ ነው። ይሄ የምታዩ ሱቅ የተደረደረ እንቁላል የለም። አሁን ኑሮ ተወደደ፣ ይሄ ጨመረ፣ አንገዛ አይባልም። ዱቄትም ቢሆን ምንም ቢሆን እኔ ሰው ባወራ ነገር ምን ባለ ነገር እዚህ ሀገር በቃ የጤፉም ይሄ አክል ተብሎ ነበር። ምንም እንትን የሚል ነገር የለም። ከ50 ከ30 ከ40 እንደዛ ተገዝቶ እሱም ብዙ እንትን የሚል ነገር የለም። በቃ ቡናውን ካሁን በኋላ በሰው ቤት ጀበና። አዎ ቡናውን እርግጥ እንደ በፊት ሰው ገብቶ ነበር። ምሳ ምን አትሉም ነበር። አሁን ከቡናውን ሌላ ነገር አምጥታችሁ ነው የምታቀርቡ እንጂ ማንም የሩቅም ሰውን ቤት መጣሁ ቢልሽ ቤት የሚያሞቅሽ መተው ጭራሽ አልተውም። ግን በቃ እንደ በፊት ቡና እንኳን እንትን ብለሽ ሌላ ቦታ እንደዚህ ምን አልታ እሱ በቃ የእናቶቻችን እሱ በጣም የከበዳቸው ያው በቀን 3 የምን የነበረ የማታም እንኳን ተተወ። ያው ጠዋት ሰው ያው እንደ ቁርስ ነው። አንዳንዴ ብዙ እንትን የሚል ነገር አለ። በአንዳንድ ሰው ቤት የተለመደ እንደ በፊትም ነው የሚፈላ እንደ በፊትም ነው ተቆርጦ ምንም እንትን የሚል ነገር የለም። ግን ስታስቡ አንዳንድ ሰው እዛን ጊዜ ያው ቡናው እንደ 1500 ተገዝቶ ምናምን ተብሎ ነበር። ቢሆንም ይሄ አክልም አልተተወም። ይሄም አክልም ሰው ቡና ጭራሽም ተተወ ምናምን የሚባል ነገርም አይደለም። አላህ ብቻ በረካ ያምጣልን። አንድነት ይፈላል፣ ይጠጣል። የትም ቢሆን የትም ብትሄዱበት ያለ ቡና የለም። ምንም ቤት ገብተሽ ምንም ቤቱ ይወቀው ያው ቡና ሳይቀር የሚሆን ነገር የለም። ግን ትችይበታለሽ። በቃ ሀገራችን በረካ እንዳለው በቃ ከሰው ጋር እየተረዳሽ አንዱ እንትን እያልሽ አንዱ እንደዛ ሆነሽ የምትወጪበት ነገር ያስደስታል ለማለት አክል ነው። ዛሬ እሁድ ያው በእንደዛ ነገር ቤታችን ቁጭ ብለን ከእህቶቻችሁ ጋር እህቶቻችሁ ልዘይሩ ወጣ ብላችሁ በእንደዚህ ነገር ያስደስታል። አልሐምዱሊላህ ረብል ዓለሚን። እኔ ከመጣሁም ተከፍቼ አሁን ምላችሁ እንደዚህ ተገዛ እያልኳችሁ እኔ አልሐምዱሊላህ ረብል ዓለሚን በቃ አንድም ለሀገሬ ያብቅቶኝ አንድም በሀገሬ ነው። በስደት ሆንሽ ብናገኝም ትርፍም ቢገኝ ምንም ቢገኝ ብዙ እንትን ሚለን ይችላል። ግን በቤታችን ቁጭ ብለን አላህ ሱብሓነሁ ወተዓላ አስደስቶን እንደዛ በተቻለ አቅም እንትን እያለን ወሬም ሆነ ሌላም ነገር ማባርከን ሌላ ነገር ጨምረን እንደዚህ ያክል ነው እንደዚህ ማለት ቢቀርብን ብዬ ነው እኔ ያው ሁሌም እንትን ብላችሁ ያው እናንተ እሷ እንደዚህ ስለተመቸ ምናምን እያላችሁ ማለት ነው። አንቺ ብቻ እንደዚህ እንትን ስለሆነ የኛ ነገር እንደዛ ብላችሁ እንትን የምትሉ ነገር አለ። ብዙ ጊዜ ኮመንቱም ሳይሆን ያው በአካል ነው። ለምን ባለን ነገር በእንደዛ ነገር ተደስተን የአላህ ሱብሓነሁ ወተዓላ ምስጋና መስጠት አለብን እንጂ
እርግጥ አሁን በቃ የለም ጭቅቅ ብለሽ ምን ብለሽ ማንም ይሰጥሽ? አላህ ሱብሓነሁ ወተዓላ እሱ እንደሚሰጠን ፈጣሪ የኛ እንደሚሰጠን ካወቅን ሌላ ነገር ምን አሮጠን? ሌላ ቦታ ምን እንትን አለ? ጠንቀቅ ብለን ያ ነገር በቃ እንደዛ ነው ብለን ማሰብ አለብን። እናንተም ከቤተሰቦቻችሁ አላህ ይቀላቅላችሁ። ዱዓ አድርጉ። እናንተም ሀገራችን ሰላም፣ አንድነት፣ ፍቅር ይመልስልን። በእንደዚህ ባለ ነገር ተደስታችሁ ለማለፍ ሁሉም እንዲሆኑ እንትን ትላላችሁ እንጂ የሌላውን ምንም እንትን የሚል ነገር የለም። ብሉ ጠጡ። አረብ ሀገር መቼም ያው ሌላ ነገር እንትን ሲል ነው እንጂ የእሁድ ቀንም እነሱ ሌላ ነገር ነው የሚያስቡ። እኔ አውቃለሁ እዛ ሌላ ቦታ እንትን ሲሉ አንዳንዶቻቸው በጥሩም ነገር እንትን ይሰበሰባሉ፣ የስራ ማይወጡ ምናምን። ለምን እንደ ሀገራችን ሰኞ ቀን አሁን በቃ ትምህርት እንትን ይላል፣ ስራም የሚሰራ ሰው የመንግስት ሰራተኛ ሁሉም ይወጣል። በቃ በቤትም በቃ ሰኞ ቀን ማንም የምታገኙ የዛ ግን ሐሙስና አርብና ቅዳሜ ቤት ይሆናሉ። አርብ ግዴታቸው ነው፣ ስራ አይወጡም። ያው መስጊዳቸው እንትን ብሎ ምን እንትን ይላሉ። ቅዳሜን ቀን በቃ ስራ የለም፣ ዝግ ነው። ያ የእሁድ አንድ ቀን እንደዛ ወጥቶ እንትን ይላሉ። የእኛም እረፍት ኬት እናቅ ነበር። በቃ ስራ ነው መጀመሪያ የጀመሩ ስራ ሲመጡ ድረስ ብለን እንደዚህ ተለዋውጠን አልሐምዱሊላህ ጊዜ ሁሉም ነገር ያልፋል። አሁን አደከመን አሁን አለፋን ምናምን ብለን መጸጸት የለብንም። መጨረሻችን እንደዛ ያማረ ሆነ። በራስሽ በለፋሽበት ምን በቃ ታግለሻል፣ ሰርተሻል። እየሰራሽ ብቻ ወጥቶ ከመቅረት አላህ ይጠብቃችሁ። ብዙ እሱ ያሳዝናል እንጂ ትወጫለሽ ጨክነሽ። እንዴት ሆነን ነው ስታስቡ? እንቅልፍ ትተን ሲሰድቡን እየተለዋወጥን አንዱ ትተን አንዱ ጣል አድርገሽ አንዱ ማታ በ7 ሰዓት በ6 ሰዓት በተኛሽበት ተነሽ ዶሮ ጥበሺ ምናምን ድንቹ ምናምን በርገር ሰርተሽ አምጪ። ምን ግዴታሽ ነው? ስራ ነው በቃ ጠንከር ብለሽ። ይሄ ማን አየበት? ስንት አሁን ሆስፒታል የሚጨናነቅ ስንት ሆስፒታል ምን እንደሚሆን ስንት ነገር አለ። እኛ በቃ ጎበዝ ሆነን የወጣንበት አላማ ሂጄ እኔ እንዲህ ይሆናል ደግሞ አላማችሁ እዛ እያላችሁ ሂጄ ተመልሼ ምናምን አታስቡ። ለምን በራስሽ ጎበዝ ሆነሽ ጠንከር ሆነሽ እንትን ያልሽ ማንም እንትን የሚለው ነገር የለም። አንቺ ችለሽ ያደረግሽ ነገር ሌላ ወራ ሌላ እንትን ብለን እኛ ምን ቸገረን? ምንም ነገር የለም። በርቱልኝ፣ ጠንከር ብላችሁ ስሩ። ያው መስጋና ለአላህ መስጠት ነው እንጂ ምንም ምንል ነገር የለም። በዛ ምንም ብንሆን በቃ እኔ ታሪክ ይሆን ብዬ አንዳንዴ ቁጭ ብዬ እዛ እንዴት የሚያደርጉ የነበረ አኪድ እነሱም አሁን በቃ ሸሚዛቸው ነይ ረፍት አድርገሽ ሂጂ ምናምን ሲሉ አይ ያሳለፍኩት ለሐውለ ወላ ቁወተ ኢላ ቢላህ። አላህ ልክ አመታችሁ እንትን ሲድረስ አመት ሲቀራችሁ አመት ድረስ አንዱን ስትሉ በእንደዛ ነገር ያ እንትን ይላል። አሁን ግን ከእህቶቼ በቤቴ እንደዛ ረጋቤ ተረጋግቼ ተደስቼ አልሐምዱሊላህ ረብል ዓለሚን ያ ጊዜ እንዴት ነው ያደረጉኝ እንዴት ነው ያሳለፉኝ ብዬ እንደዛ ለማሳለፍ አበቃኝ። ተደሰች። እሺ በራስሽ ቤት ለአላህ ምስጋና የምትሰጪበት ጊዜ ነው አለ። እንዲህ እሁድ ዘና ፈታ እያልን ነው። ሰላማችሁ ብዝት ይበልኝ። የኛ ቤት እሁድ እንደዛ ባለን ነገር እናንተም ባላችሁ ነገር ቤታችሁ አፋ አድርጋችሁ ሰው ባለው ነገር ነው። እንደ ጎረቤቱ እንዴ አንዱ አሁን እንደ ሆና ነበር የእሷ ቤት ወይን ትልቅ ነው እሱ ነው እነሱ በመኪና ይመላለሱ እኔ እንደዚህ ልብስ እንደነሱ አለ አትበሉ። ነገ እኔ መደርሳለሁ ኢንሻአላህ አላህ ይሰጠኛል ብላችሁ ተስፋችሁ ግን ካልቆረጣችሁ አላህ ሱብሃነሁ ወተዓላ ስንቶቹ እያያችሁ ስንት እናቶቻቸው ልጃቸው እንትን ብሎ ምን እንደው የደረሰዋል። እናንተም ትደርሳላችሁ። ብቻ ሀሳባችሁ ተሳክቶ ሀገራችሁ ያብቃችሁ ኢንሻአላህ። በተለያየ ቪዲዮ እናንተም ያው ከጎን የሆናችሁ አብሽር የምትሉኝ ኮሜንታችሁ አይጪ በጣም ያስደስተኛል። አላህ ያስደስታችሁ። እናንተም እንደዚህ መታችሁ በአንድ ምናሳልፍ ምኞቴ ነው ኢንሻአላህ። በላይክ በኮሜንት በሼር የምትረዱኝ አላህ ይርዳችሁ። ከልብ ነው የማመሰግነው። ያው ጫጫታ ጎረቤት ጫጫታ እንትን እያላችሁ ነው። ከዛ የሰማችሁ ለምን እንትን እንደዚህ ያደረገች አትበሉኝ እላችኋለሁ። ኑ
ከሀገር የተሻለ ነገር የለም። ሀገራችን በእንደዚህ ነገር እንትን ተብሎ በንዱ ሆኖ እንደዚያ እንትን ተብሎ እንትን ይላል። አልሐምዱሊላህ 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 መደሰት ነው። ሰው ባለው ነገር ተደስቶ እንዲህ አክል ደርሶ እንትን ሲለው ምን ይመስላችኋል? ጫጫታ ያው ጎረቤት ለምን ገባ ምናምን እንዳትሉኝ ከዛ ጋር እንትን የሚለው አባባ እንትን እያሉ ነው። አባባ እያወሩ ያው ወሬ ከዛ ይመጣላችሁ እነሱ እንትን እያልሽ ስለሆነ ሰላማችሁ ያብዛልኝ። የደስታ ቀን ይሁንልን። እናንተም በዱዓ አስታውሳችሁ ሌላውን ሰው እንደዚህ በተደረገ በተደሰተበት ነገር መደሰት ነው። አሰላም አለይኩም ወራህመቱላሂ ወበረካቱ